እግዚአብሔር ወይ ማረን አማኑኤል ወይ ማረን። ጤናማ ግጥም አለው ብለህ የምታስበው ጤናማ ምለው ከምን አንፃር ነው? የኃጢአት ነገርን ቢያንስ የማይናገር አይነት ግጥም ቢሆን እሱ ራሱ ግን የሚነግር ግን የዓለምን ነገር ነው። ስለዚህ ያንን ዘፈን በሰማ ቁጥር የዓለም ፍቅር የእግዚአብሔር ፍቅር ሳይሆን የዓለም ፍቅር በልብህ እያደረ ይሄዳል። ዓለምን መውደድ ደግሞ ከእግዚአብሔር ጋር ምንድነው ይላል መጽሐፍ ሲናገር? ዓለምን መውደድ ከእግዚአብሔር ጋር ምንድነው? ጥል ነው ይላል። ስለዚህ በኋላ ላይ ቀስ በቀስ ዓለምን እየወደድን እንሄድና የሆነ ሰዓት ላይ ዓለምን በጣም ከማፍቀራችን የተነሳ የክርስቶስን መምጣቱን ራሱ ላንናፍቅ እንችላለን። አረ እኛ እዚሁ ተመችቶናል አይነት ነገር እና ወደ እንደዚህ አይነት ነገር እንዳንገባ በጣም በቃ እንደው ከዘፈን መራቅ በጣም የተሻለ ነው ብዬ አስባለሁ። ስለዚህ ዘፈን ባይሰማ መልካም ነው። እንዳልኳችሁ የዓለምን ፍቅር በልብ ላይ እያነገሰ እስቲ አስቡት። አሁን ዘፈን እየሰማችሁ እግዚአብሔር ትዝ ይላችኋል? ከዚህ ቀደም እንዳልኳችሁ አይደለም ማንም ሰው ዘፈን እየሰማ እግዚአብሔር አይደለም ትዝ የሚለው በቃ ዓለምን ነው የሚያደንቀው። የዓለም ፍቅር ነው በልቡ የሚነግስበት። ስለዚህ ዘፈን አይሰማ። ግን ሰው ለምሳሌ በአንድም በሌላ ምክንያት ዘፈንን ቢሰማ በቃ ኃጢአት ውስጥ ገባ ምናምን ማለት አይደለም። እና ኩፍስ አትበሉ። አንዳንድ ሰዎች ዘፈን አልሰማችሁም መጠጥ አልጠጣችሁም ማለት የሆነ በጣም ምርጥ ላይ ናችሁ ክርስቶስ መስላችሁታል ማለት አይደለም። እንደዛ ነን ማለት አይደለም። እኔ እንዳልኳችሁ ሁለቱን አላደረግም፣ ግን ያንን ስላላደረኩኝ በቃ ክርስቶስን መሰልኩኝ ማለት ነው አይደለም። እና ብዙ ጊዜ አሁን ጴንጤዎች ናቸው እንደዛ በጣም የመመጻደቅ በውስጤ ማድረግ የግብዝነት አይነት እነዚህ እኮ ይጠጣሉ አያችኋቸው እንደዚህ ናቸው አይነት ነገር። ኧረ በኢየሱስ ስም እኔ ይሄ ነገር ማለት ነው ጽድቅ ቢሆን ራሱ የምናደርገው ከእግዚአብሔር የተነሳ ነውና እንደዛ ማለት ኃጢአት ከሆነ ራሱ እንደዛ ምንድነው ዘፈን መስማታቸው መጠጥ መቅመሳቸው የሆኑ ሰዎች ኃጢአት ቢሆን ራሱ ግብዝ ብለን ልባችን አሳብጠን እነዚህ እያሉ አጉል መተበት ሳይሆን ቪዲዮ ላይ ይወጡ ለነዛ ሰዎች ከተቻለ መጸለይ ነው። እንደዛ ነው የሚሻለው። እና የደከመውን ሰው ስታዩት እንጸልይለት እንጂ ራሳችንን የሆነ ቁርል ለማድረግ ምናምን የትም አያደርስም። ሲጀመር ምንም ነን እውነቱን ለመናገር ይሄ እኔ አንድ ነገር ልንገራችሁ። መጠጥ የተወሰነ የሚጠጣ አሁን ስካር ምናምን አላልኩም። እሱ መታቀብ አለበት በጣም ቶሎ በአፋጣኝ መመለስ አለበት። እንደዛ አይቻልም። ግን የተወሰነ የሚጠጣ ሰው ሆኖ ግን ልቡ ንጹህ ከሆነ ጭራሽ መጠጥ ጠጥቶ ከማያውቀው ልቡ ክፉ ከሆነ ሰው 1000 እጥፍ የተሻለ ነው ያኛው። መጠጥ የሚጠጣው ሰው ልቡ ንጹህ ከሆነ መጠጥ ኧረ እኔ ጭራሽ አልቀምስም ኧረ እኔ ምናምን ብለኔ ለምሳሌ ግን ልቤ ቆሻሻ ከሆነ ከኔ ያ መጠጥ የሚጠጣው ልቡ ንጹህ የሆነው ሰው 1000 እጥፍ ጊዜ የተሻለ ነው። 1000 እጥፍ ያልኩት ቁጥሩ ብዙ ነው አይደል? በጣም ትንሽ ነው። በቃ ዝም ብዬ ብቻ እኔ በጣም የበለጠ ነው የሚለው ለማሳየት ነው 1000 ያልኩት እንጂ አይነጻጸርም። ራሱ ጋይስ አይነጻጸርም። ሰው ልቡ ላይ ነው መስራት ያለበት። ልቡ ላይ ክርስቶስ ይንገስ። ከዛ በኋላ የሆነ ነገር ቀመስ የሆነ ነገር በላህ ምናምን አይደለም ቁም ነገሩ። ክርስቶስ ኢየሱስን ተመስላለህ ወይ ነው ስትታይ። የምትሰክር ከሆነ አዋት መስል። ስለዚህ ሁሉንም በመጠኑ ከተደረገ ያን ያህል እንትን አይደለም። እና ለማንኛውም ግን እንዳልኳችሁ የምንወድቅ ሰዎች በሌላ አሁን በጣም ኃጢአት በጣም አደገኛ ኃጢአት ማለት ነው ዝሙት ነው ለወጣቶች። ሁሌም ነው የምላችሁ። ለምን ሁሌም የምላችሁ ታላቁ መምህራችን ቅዱስ ጳውሎስ በተደጋጋሚ ይሄንን ያነሳዋል። ከዝሙት ሽሹ። በቃ ሰው ወጣት በቀላሉ ሊፈተን የሚችለው በዚህ አይነት ኃጢአት ስለሆነ ከዛ ራቁ አለቀ። ከዛ ሽሹ ሁሌም ይባላል በሌሎች መምህራንም። ዝሙትን አትጋፈጠውም ትሸሸዋለህ አለቀ በቃ ምን አጋፈጠ። ስለዚህ አሁን ከእንደዚህ አይነት ነገር እየራቁ ከክፋት የሆነ ለወንድሞች ለእህቶች ለወንድሞች ያለ እውነተኛ ፍቅር መኖር አለበት። ያ ፍቅር ኖሮ ራስን ከዝሙት እያራቅ መኖር እንዴ በጣም ራስን ማቅለል እኮ ውርደትም እኮ ነው በነገራችን ላይ። እኔ ጋይስ ማለት የሆነ በቃ እግዚአብሔር እንዳለን ሰዎችን መኖር ያለብን ብያቸዋለሁ ከዚህ በፊት ማለት አምላክ አለን። አፍተሩል የሆነ ህዝብ ነን እኛና ያ ህዝብ ዝም ብሎ ብትን ያለ ንጉስ የሌለው አስተዳዳሪ የሌለው ህዝብ አይደለም ክርስቲያኖች ህዝብ ነን። ይህ ህዝብ ደግሞ አምላክ አለው። ታላቅ የሆነ ንጉስ አለው። እኛ የንጉሱ ባሪያዎች ነን። ንጉሱ እንደሚፈልገው ነው መመላለስ ያለብን። ጌታ ኢየሱስ ደግሞ የሚፈልገው አንድ ወንድ የሀገር ሴት እያተራመሰ አንድ ሴት የሀገር ወንድ እያተራመሰ ምናምን እንደዚህ አይደል ነው ማለት እዛ ቴሌግራም ላይም ዛሬ ጽፌላችሁ ነበር። አይመጠንም ራሱ ለኛ አይመጣም። አዎ በአንድ በሌላ ምክንያት ለምሳሌ የምንወድቅ ሰዎች ልኖር እንችላለን አይደል? ተከክል ልንወድቅ እንችላለን። መውደቅ ጥሩ ነው አይደለም? ኖርማልም አይደለም ማለት ያው መውደቅ ስለሌለብን ማለት ነው። ብንወድቅም ግን ወድቀን መንቀር ግን አይደለንም። እንነሳለን። ጠላቴው ያ ደስ አይበል በወድቅም እነሳለሁ
እግዚአብሔር ያስነሳኛል እንደዛ ነው ስለዛ ምንድነው የወደቀን ሰዎች ቶሎ ብሎ መነሳት ወደ እግዚአብሔር ለመቅረብ መሞከር ሁሉ ጊዜም ቢሆን እግዚአብሔርን መናፈቅ ትልቁ ነገር እሱ ነው ባይዘው እግዚአብሔርን የሚናፍቅ ሰው ወድቆ አይቀርም እግዚአብሔርን ናፍቆቱ ያደረገ ሰው ከልቡ ላይ እግዚአብሔር ሙሉ በሙሉ ያልጠፋበት ሰው ወድቆ አይቀርም ደሞ ቶሎ ይነሳል ስለዛ እግዚአብሔርን እንዳናሰድበው ሰዎች እኛን አይተው በቃ ምን እነሱ እኮ ናቸው እንዲህ እኮ ናቸው ተብሎ እግዚአብሔር እንዳይሰደብብን እንዴ አረበስማ አንተ የቃል ስብከት እኮ ዝም ብሎ እኮ ደካማ ነው ብዙ ጊዜ ማለት ያው ጥሩ ነው የቃል ስብከት እርግጥ ነው ግን በጣም ፓወርፉል የሚሆነው የቃል ስብከት ይሄ ህይወታችንም ሲሰብክ እኮ ነው እና ህይወታችን ሲሰብክ በቃ ያኔ ክርስቶስ ይደሰትብናል አስቡት ጋይስ በቃል አስተምረን ግን ህይወታችን ባዶ ቢሆን በቃል እኮ እንለዋለን በቃል አልነውና ልክ ህይወት ላይ ሲመጣ ግን በጣም ታችሁነን ታች ላይ አፈር ላይ የምንተረማመስ ከሆነ ጌታ ኢየሱስ አይቶ የሚደሰትብን ይመስላችኋል ወይስ የሚያፍርብን አለ እግዚአብሔር በእኛ ሊደሰት አይችልም በዚህ ስራችን ቢያንስ በአንደበቱ ተናግሮልኛል በህይወቱ ባይኖርም ይላል በፍጹም ግን ደግሞ እናገላብጠውና ማለት ነው ለምሳሌ በህይወቴ በጣም እንደው ጥሩ በሆነና ክርስቶስን መመስል ቢሆንና ሰዎች ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደተናገረው መልካሙ ስራችሁን አይተው በሰማይ ያለ አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ብሎ አረ የተናገረው እና ልክ እንደዛ ሆኖ ሰዎች እኔን አይተው እግዚአብሔርን ቢያከብሩ ግን ምንም ባልሰብክ ለምሳሌ ስብከት ባይኖርኝ በቃል ማለት ነው ባይኖርኝ ጌታ በእኔ ደስታ ላይ ደስም ስቲል ይደስታል ወጥቼ እንደዚህ ባላስተምር ግን ህይወቴን አይተው ሰዎች የምርም ምንድነው ብርሃኔ በሰዎች ላይ አብርቶ ሰዎች እግዚአብሔርን ማክበር ማመስገን ከቻሉ በቃ የመጨረሻው የጌታችን እንትንም ተልእኮ ይሄ ነው በቃ ሰዎች እግዚአብሔርን እንዲያመሰግኑኛል አይተው ጨውናችሁ ብርሃናችሁ ተብለን አስቡት ጨለማ ስለሆነና በጣም አደገኛ ነው እና ሁሌም ልናስበው ይገባል የሆነ ትምህርት ላይ ብቻ ፎከስ ማድረግ የለብንም ከዚህ ቀደም እንዳልኳችሁ ነው እግዚአብሔር አምላክ አንድ አምላክ አለን ሶስት አካላት አሉት ምናምን ትክክል ነው ምንድነው ጥምቀት ለድህነት ያስፈልጋል አያስፈልግም ምናምን እሱ መማማር ጥሩ ነው ግን ሌሎችንም ኢየሱስ ፍጹም አምላክ ፍጹም ሰው ነው አንድ ጌታ ነው ግን እርሱ ውህድ ባህሪ ነው ያለው ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ምናምን ጌታ ኢየሱስ ዳግም ይመጣል ከዛኛም ደግሞ እኛንም ይወስደናል ለዘላለም ከርሱ ጋር እንኖራለን እነዚህ ሁሉ ነገሮች ትክክል ናቸው ግን ይሄንን ትምህርት ብቻ ዝም ብሎ ማጠራቀም ብቻ ግን ሳይሆን ኦኬ ወደ ህይወታችን ደግሞ ልናስገባው ይገባል አይደለ ያ ተኩሎና እንዴ እሺ የምድር ጨው ነች ተብዬ እንዴት ነው የምኖረው ይለኛል አንኮ ቴክስት ላይ እሺ አንዳንድ ሰው ምንድነው እና ወደ ህይወታችን በጣም ልናስገባው ይገባል እሺ ጋይስ ወደ ህይወታችን አስገብተ ነው ከዛ ልክ ሰዎች ሲያዩን እናንተ ሁላችሁም እዚህ ጋር ያላችሁ ክርስቲያኖች ማለት ነው ጌታን እርሱም ክርስቶስ ኢየሱስን ለብሳችሁታል በጥምቀት ውስጥ ልክ ስትጠመቁ ክርስቶስን ለብሳችሁታል ልክ ቅዱስ ጳውሎስ በገላትያ መልእክቱ ላይ እንደተናገረው ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ለምሳሌ እኔ ይሄን ልብስ ለብሻለሁ አይደል ስለዚህ ፍለፍት ላይ ስታዩ አሁን የምታዩት የገስን ልብስ ነው አይደል ፍለፍት ላይ የምታዩት ልብስ ነው ይሄን ልብስ ነው የምታዩት ህይወታችንን በመንፈሳዊ ህይወታችንን ውስጥ ደግሞ ስንጠነክር የለበስነው ያ ክርስቶስ ኢየሱስ መታየት ይጀምራል በግልጽ ስለዛ ያኔ ሰዎች ክርስቶስን ይያዩ እግዚአብሔርን ማክበር ይጀምራሉ ማለት ነው አየ ብርሃን በሰው ፊት ሲበራ እግዚአብሔርን ሰዎች ያከብራሉ ሲባል ምን ማለት ነው በእኛ ውስጥ ክርስቶስ መታየት ሲጀምር ስለዛ ከክርስቶስ የተነሳ ነው ሰው እግዚአብሔርን ማክበር የሚችለውና በተቻለን አቅም አካሄዳችን በጣም ማማር አለበት እኔ ይሄኛውን ቆይሻል እንደዚህ ስክሪን ሪከርድ ያደርጋችሁ ምናምን የምትለቁ ሰዎች እሺ በቃ ለእናንተ አንድ ነገር ልናገርና ልቀቁት እሺ ምናልባት ይጠቅማል ብዬ ስለማስብ ማለት ነው እሺ ቆይ አንዴ ኦኬ እኔ በኢትዮጵያ ውስጥ ቤተክርስቲያናችን በጣም እንድትነሳሳ የሰዎችም ህይወት በጣም እንዲቀየር ክርስትና በደንብ እንዲያብብ እንዲያድግ በጣም የሚጠቅም አንድ ነገር ልንገራችሁ የክርስትና እናትና የክርስትና አባት የሚለው ነገር ድጋሜ ወደ ኋላ መለስ ብለን ምን እንደሆነ በደንብ ተረርተነው እሱ ላይ በደንብ መስራት ክርስትና እናትና ክርስትና አባት ላይ በደንብ በቤተክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል ለምን መሰላችሁ
ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለ ማለት ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል ይሄ ለታቦት ሰጥቻለሁ ማለት የሚባል ነገር የለም ታውቃላችሁ አይደል በቃ ግዴታ ሰው ያስፈልጋል ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት ጥምቀት ብቻ ነው ያገኘው የእግዚአብሔርን ጸጋ አግኝቷል ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይሄን አታደርጉ ማለት ክርስትና እናትና ክርስትና አባት ይሆናችሁ ሰዎች ይሄ በጣም የሚያስፈራው ባይዚ መሐላ ፈጽመሃል ማይ ብራዘር አደገኛ ነገር ውስጥ ነው የገባው ስለዚህ ማወቅ ይመረዳት አለ ይሄንን ስለ አትሁኑ ይያልኩኝ ሳይሆን ግን ሆነን ግን መሐላችን ግን መፈጸም አለብን በምን መልኩ ነው የምንፈጽመው ያ ህፃን ልጅ ሲያድግ በሚያርግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቅ ናት በጌታ በኢየሱስ ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልባል ማለት ነው ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኑሮለት ነው የሚያድገው እንደዛ ከሆነ የትኛው ህፃን ልጅ ተመልከቱ ጋይስ የትኛው ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ ክርስትና እናትና ክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ የክርስትና እናት ወይ ክርስትና አባት ኦኬ ዝም ብሎ መጠመቅ የለም ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በእነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያርጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል ስለዚህ በክርስትና እናትና በክርስትና አባት በኩል በክርስቲያን በተሰራ በጣም ትጠቀማለች ብያስባለሁ እና እንደዛ ነው ይሄን ልንገራችሁ ይሄ ነው ግረ መንገዲን እና እንደዛ ነው